ሀገርን በጋራ ለመገንባትና ህዝቡ ይበጀኛል ያለውን የፖለቲካ ፓርቲ ለመምረጥ በነቂስ ወጥቶ ያካሄደው የትላንትናው 7ኛው ጠቅላላ ምርጫ በደቡባዊ ሲዳማ ዞንም ያለ አንዳች የጸጥታ ችግር በሰላም መጠናቀቁን የደቡባዊ ሲዳማ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባል አቶ ታደለ ታኔ አስታውቋል። ምርጫው ከመጀመሩ በፊትም ጀምሮ ሲዳማ ደቡባዊ ዞን ከፍተኛ እንቅስቃሴና የስራ ዝግጅት እያደረገ እንደቆየ ታሪክ ምስክር ነው። አሁን በግንቦት 24 በተደረገው ድምጽ የመስጠት ሂደት ላይ ህዝባችን ያላንዳች አስገዳጅ ሁኔታ ይሆነናል ይበጀናል የሚሉትን መንግስት ለመምረጥ ሳይተኙ አድሮ በነቂስ ወጥቶ ሰልፍ ይዞ ተራቸውን ጠብቆ ካርዳቸውን በማሳረፍ ያላንዳች ክስተት ያላንዳች ኮሽታ ሐሳብን በሐሳብ በመለዋወጥና ምርጫ የኔ ነው በማለት ካርዳቸውን ሲጥሉ አይተናል። እንደ ጋራ መድረክም እያየናቸው ነበር። ምርጫ ጣቢያዎቹን እየዞርን ትክክልና ያላንዳች ሐሳብ ልዩነት ምርጫ በመጣል ላይ ተስማምቶ እንደጨረሱ እርግጠኞችም ነን። በቦታው ላይም ስለተገኘን በጣም ጥሩ ነው ለማለት ፈልጋለሁ። በዞኑ ባሉ 6 የምርጫ ክልሎች ውስጥ በሚገኙት 539 የምርጫ ጣቢያዎች የድምጽ አሰጣጥ ሂደቱ ከማለዳው 12 ሰዓት ጀምሮ በህብረተሰቡ የነቃ ተሳትፎ ሁሉም ሰው ያለምንም ጫና ድምጹን በገዛ ፍቃዱ በመስጠት ይበጀኛል ያለውን ፓርቲ በመምረጥ የነገይቱን ሀገር እድል ፈንታ በድምጹ ማረጋገጥ ችሏል ነው ያሉት የደቡባዊ ሲዳማ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባል አቶ ታደለ ታኔ። ያላንዳች ስጋት ነው የጨረስነው። ቅራኔ የለብንም። ሁሉ ሰው የራሴ ነው የሚለውን መንግስት ለመምረጥ በፍላጎቱ ወጥቶ ነው። ማንም የቀሰቀሳቸው የለም። ሁኔታው ብቻ እንደየፓርቲዎች መጀመሪያ ትኬት ከመውሰዳቸው ጀምሮ እስከ መጣላቸው ድረስ የተረዱትና ያስረዷቸውን ተግባራዊ ለማድረግ መጥተው ተግባራዊ አድርጓል። ምርጫው ተከናውኖ በዛሬው ዕለት በደቡባዊ ሲዳማ ዞን በሚገኙ ሁሉም የምርጫ ክልሎች ውስጥ በዛሬው ዕለት የድምጽ ቆጠራው ተጠናቆ ጊዜያዊ ውጤት ተለጥፏል።